አቶ ጌታቸው ረዳ አንድ በጣም ሊያነጋግር የሚችል ነገር ተናግረዋል። ለንደን ነው መሰለኝ ያለው ጌታቸው። እዛ ከአንድ የአልጀዚራ ጋዜጠኛ ጋር ኢንተርቪው አድርጓል። ጌታቸው ረዳ ሙሉ አልተለቀቀም፣ ግን አንድ እንደዚሁ በቀጥታ ይተላለፋል ተብሎ ቀንጨብ ተደርጎ ከተላለፈው ውስጥ ጌታቸው ረዳ ያላት ነገር የብዙ ሚዲያዎች ዜና ሁሉ አድርገውታል። መሆንም የሚገባው ነው። በነገራችን ላይ ሀሳብም ሊሰጥበት የሚገባ ጉዳይ ነው። ጌታቸው ረዳ ያለው ምንድነው? በኢትዮጵያና በኤርትራ መካከል ጦርነት አይኖርም ነው ያለው። ያለው ችግር በዲፕሎማሲያዊ አይነት መንገድ ይፈታል። ስለዚህ ወደ ጦርነት አይገቡም የሚል ነገር ነው ያነሳው። ለምን ተብሎ ቢጠየቅ ጌታቸው ምላሽ ያለው የሚለው ምንድነው? ሁለቱም በጦርነት ውስጥ እንደማያተርፉ በጣም እንደሚከስሩና እንደሚጎዱ ያውቁታል ነው። በጦርነት ውስጥ ያለፉ ስለሆኑ ሁለቱም ሀገራቶች በጦርነት ውስጥ ያለፉ ስለሆኑ በዛ ባለፉበት ሂደት ውስጥ የተማሩት ትምህርት አለ። ያተረፉት ትርፍ የለም፣ ኪሳራ ነው። ስለዚህ ድጋሚ ያንን አይነት ነገር መድገም አይፈልጉም ነው። አሁንም ወደ ጦርነት ቢገቡ የበለጠ ይጎዳሉ እንጂ እንጠቀማለን ብለው የሚያስቡ አይደሉም። ሁለቱም ጋር የሚያመሳስላቸው አንድ የሚያደርጋቸው ይሄ አይነት አስተሳሰብ አለ ነው። ምንም እንኳን በብዙ ጉዳዮች ቢለያዩ እና ያ ልዩነቶቻቸው ጎልቶ በጣም ስለታየ በቃ እነዚህ ሀገራቶች ወደ ጦርነት ሊገቡ ነው ተብሎ ቢገመትም፣ ነገር ግን ሁለቱንም ግን አንድ የሚያደርጋቸው አንድ አስተሳሰብና እምነት አለ። ሁለቱም በጦርነት ሂደት ውስጥ ይዳከማሉ፣ ይጎዳሉ እንጂ እንጠቀማለን ብለው አያስቡም። ይሄ የሁለቱ የጋራ አስተሳሰብ ነው፣ አንድ የሚያደርጋቸው ነገር ነው። ስለዚህ ሄዶ ነገ ከነገ ወዲያ ችግሩን በዲፕሎማሲያዊ አይነት መንገድ ይፈቱታል ነው። ወደ ጦርነት አይገባም ወይም ጦርነት አይኖርም የሚል ነገር ነው ጌታቸው ያነሳው። ዛሬ እኔ ማየት እንድናየው የምፈልገው ነገር የጌታቸው ረዳ ይሄ ንግግር ከምን የመነጨ ነው የሚል ነው። አንድ ሶስት ነገሮችን እነግራችኋለሁ። ከነዛ ሶስት ነገሮች የመነጨ ነው ይገምታለሁ። ግን አይ ቲንክ ጌታቸውም ይክደዋል ብዬ አልገምትም። ማንምም አይክደውም። በጣም ያገጠጠ በጣም ያፈጠጠ እውነታ ስለሆነ ነው ጋዜጠኛውም ጭምር ይሄን ጥያቄ የጠየቀው። ብዙዎችም ይሄ አይነት ኮንሰርን እንዲሰማቸው የሆነው ነገሩ ያፈጠጠ ያገጠጠ ስለሆነ ነው። ሁለቱ ሀገራቶች ወደ ጦርነት እያመሩ ነው ያሉት። ጦርነት ስንል ከዚህ ቀደም ነግሬያችኋለሁ፣ ወደ ወታደራዊ ግጭት እያመሩ ነው ያሉት። በግልጽ በሁለቱም በኩል ወታደራዊ የሆኑ ዛቻዎችን እንሰማለን። ወታደራዊ የሆኑ ዝግጅቶችን እናያለን። ሰራዊት የማንቀሳቀስ የማስጠጋት ጉዳዮችን እናያለን። ተጨማሪ መሳሪያዎችን የመታጠቅ የመግዛት አይነት ጉዳዮችን እናያለን። እነዚህ ነገሮች አደባባይ ላይ የሚታዩ ናቸው። እነዚህ አደባባይ ላይ የሚታዩ ነገሮችን ማንም ሰው ሊክዳቸው አይችልም። ወደ ጦርነት እያመሩ ነው ያሉት። በተለያዩበት ጉዳይና ወደዚህ አይነት የጦርነት እንቅስቃሴዎች ውስጥ ደግሞ እንዲገቡ ባደረጋቸው ጉዳይ ላይ ደግሞ የያዙት አቋም የመታረቅ እድሉ እጅግ በጣም አነስተኛ ነው። ለምሳሌ በኢትዮጵያ መንግስት በኩል የሚነሳ ነገር አለ። በኢትዮጵያ መንግስት በኩል የኤርትራ መንግስት ሉዓላዊነታችንን እና የግዛት አንድነታችንን እየተዳፈረ ነው የሚል ዛሬ የውጭ ጉዳይ ሚኒስቴሩ አዲስ አበባ ዩኒቨርሲቲ አንድ ያዘጋጀው መድረክ ነበር። እዛ ላይ ተገኝተው ይህንኑ ጠቅሰው ኢትዮጵያ እስከዛሬ ታግሳለች፣ ነገር ግን ትዕግስቱ ሊሚት አለው፣ ገደብ አለው የሚል ነገር አንስተዋል።
እና ገደብ ያለው ትዕግስት ስለሆነ በሚል እንደ ማስጠንቀቂያ አዘል ነገር ለኤርትራ መንግስት ልከዋል ዶክተር ጌዲዮን ጢሞቴዎስ። ይሄ አንድ ጉዳይ አለ። ሁለተኛ ከባህር በር ፍላጎት ጋር ተያይዞ የሚነሳ ነገር አለ። በእነዚህ በሁለት ጉዳዮች ላይ የኤርትራ መንግስት የኢትዮጵያን ሉዓላዊነት እና የግዛት አንድነትን ማክበር ሳይሆን የበለጠ መዳፈር ነው እያየን ያለ ነው። ቦታ ከመያዝም ባሻገር ውስጥ ካሉ ታጣቂዎች ጋር ግልጽ ሊባል የሚችል ግንኙነት ፈጥረው በስልጠና በገንዘብም በትጥቅም አቅጣጫ በመስጠትም እየረዷቸው ነው ያሉት። ይሄ አደባባይ ሀቅ ነው። ያን እያደረጉ ነው ያሉት። በኢትዮጵያ መንግስትም በኩል የኤርትራ ተቋሚዎቹን እንደዚሁ ሀገር ውስጥ የማሰባሰብ፣ የማደራጀት፣ የማሰልጠን፣ የማስታጠቅ አይነት እንቅስቃሴዎች አሉ። የኢትዮጵያ መንግስት በባህር በር ጉዳይ ደግሞ ካየን የኢትዮጵያ መንግስት የህልውናው ጉዳይ አድርጎ የሚቆጥረው ነው። በዲፕሎማሲያዊ መንገድ ቢያገኘው የሚመርጠው ነው። ነገር ግን በዛ መገኘት ግን ካልቻለ ተገዶም ቢሆን ሌላ አይነት አማራጭ ለመጠቀም ወደኋላ እንደማይል እየተናገረ ነው። ካለም ይገርመናል አይለም። በኤርትራ መንግስት በኩል ደግሞ ኢትዮጵያ የባህር በር ኖሯት አያውቅም። ጥያቄውም የኢትዮጵያ ጥያቄ አይደለም። አሁን ኢትዮጵያ ውስጥ ያለው መሪ ተላላኪ ስለሆነ የሚያነሳው ጥያቄ ነው የሚሉት። እነዚህ ነገሮች እንዴት ሊታረቁ እንደሚችሉ ግልጽ አይደለም። አንድ ግልጽ የሆነ የጦርነት ዝግጅቶች አሉ፣ ወታደራዊ ማለት ነው። ሁለት ልዩነት ባላቸው ጉዳዮች ላይ አንዱ አንዱን በሚከስበት ጉዳይ ላይ ካየን እነዛን ነገሮች ለማጥበብ ሳይሆን የበለጠ የሚያራርቅ አይነት ነገር ውስጥ ነው እየገቡ ያሉት። ሶስተኛ ወደ ጦርነት የመገባቱ ጉዳይና ያለመገባቱ ጉዳዩ በሁለቱ መንግስታት ብቻ የሚወሰንም ነገር አይደለም። አሁን ባለበት ደረጃ ማለት ነው። አሁን ባለበት ደረጃ ብልጽግናና ሻዕቢያ ብቻቸውን የሚወስኑት ጉዳይ አይደለም። አሉ እነ ቲፒኤልኤፍ የራሳቸው ሚና አለ። ምናልባት ከበስተጀርባቸው ያሉ ሀገራቶች የራሳቸው ሚና አለ። ለምሳሌ ግብጽ በኤርትራና በኢትዮጵያ መንግስት መካከል ያለው ችግር በውይይት እንዲፈታ ትፈልጋለች ወይ? ካልፈለገች ወዴት ጉዳዩን ትገፋዋለች? ይህን ማወቅ ያስፈልጋል። በነገራችን ላይ በቅርብ ጊዜም በኢትዮጵያ መንግስትና በግብጽ መንግስት መካከል የህዳሴ ግድብን አስመልክቶ የሆነ አይነት ድርድር ይጀመራል ይመስለኛል። እንዲህ አይነት ወሬ ሰምቻለሁ ከግብጽ ሚዲያ ማለት ነው። ከግብጾች ሚዲያ የሰማነው ጉዳይ ነው ይሄ። ከኢትዮጵያ መንግስት ጋር ድርድር ለመቀመጥ አይ ቲንክ የተስማሙ ነገር ይመስለኛል። ተስማምተናል እያሉ እያወሩ ነው ያሉት ግብጾች። በኢትዮጵያ መንግስት በኩል ከኢትዮጵያ ሚዲያዎችም ብዙ ይህን ነገር አልሰማሁትም። ስንሰማው በዛ ጉዳይ ላይ የምንለውን ወይም የምንሰጠውን አስተያየት እንሰጣለን፣ ግን እንደ መረጃ ነው የምነግራችሁ። እነ ቲፒኤልኤፍ አሉ ነገሩ ከቁጥጥር ውጭ እንዲወጣ በማድረግ ረገድ የራሳቸው የሆነ ሚና ያላቸው ማለት ነው። ይህንን ነገር ስናይ ወደ ጦርነት የመሄድ እድሉ በጣም ፕሮባቢሊቲው ሰፊ ነው። አቶ ጌታቸው ረዳ ይሄን ይክዱታል ተብሎ አይታሰብም። ግን እሳቸው ጠባብ ቢሆንም ሁለቱም የሚጋሩት ሀሳብ አለ፣ የሚጋሩት እምነት አለ ከኤክስፒሪየንሳቸው የመነጨ። እሱ ጉዳይ ብዙ ስላልተወራ እሱ ጉዳይ በደንብ ስላልተፈተሸና ስላልታየ ነው እንጂ እሱን ከግምት አስገብተን ስንል በዲፕሎማሲያዊ መንገድ የማለቅ እድል አለው ነው እንግዲህ ያሉ ያሉት። ይሄ ከምን መነጨ የሚለውን አንድ ከሶስት ነገሮች ሊመነጭ ይችላል ብዬ ገምታለሁ። አንደኛ ከአቶ ጌታቸው ረዳ ፍላጎት አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል ያለውን ውጥረት ወደ ጦርነት እንዳያመራ በጣም ከሚፈልጉ ሰዎች ውስጥ አንዳቸው ይመስለኛል። ያን የማይፈልግበት ምክንያት ጌታቸው ረዳ ከጦርነት ስለተማረ ሳይሆን ወይም ኢትዮጵያም ኤርትራም ይጎዳሉ ከሚል ሳይሆን በዚህ ሰዓት ላይ ቆሜለታለው ለሚለው ህዝብ
ወይም የማህበረሰብ ክፍል ትግራዋይ ማለት ነው የሁለቱ ወደ ጦርነት አለመግባት ስለሚጠቅም ወደ ጦርነት ከገቡ ጦርነቱን ትግራይ ላይ ያደርጉታል። ትግራይ የጦርነት አውድማ ትሆናለች፣ የበለጠ ትወድማለች፣ ህዝቡም ያልቃል የሚል ስጋት ስላለ ጦርነቱ ባይደረግ ይመርጣል። ይህን ብዙ ጊዜ ሲናገር ሰምታችሁታል። አንዱ እነ ዶክተር ደብረጽዮንን የሚተችበት መንገድ ይሄ ጽምዶ የሚለው ነው። ይሄ ጽምዶ የሚባለው ጉዳይ በኢትዮጵያና በኤርትራ መካከል ወደ ጦርነት ከተገባ ያን ጦርነት ትግራይ ላይ ይዞ የሚመጣ ንክኪ ነው በሚል ይቃወመዋል ጌታቸው። ከዚህ ፍላጎቱ አንጻር ሊሆን ይችላል ይሄ ግምት አቶ ጌታቸው ረዳ በቃ ይሄ በጣም ትልቁ ፍላጎቱ ስለሆነ አንዳንድ ጊዜ የፖለቲካ እይታችሁ ላይ የፖለቲካ ትንታኔያችሁ ላይ ፍላጎት ትልቅ ተጽዕኖ አለው። ትልቅ ተጽዕኖ አለው። ለዛ ነው የኢትዮጵያ ፖለቲካ ውስጥ ፍረጃ የሚበዛው። ለዛ ፍረጃ የሚበዛው አንድ ሰው መሬት ላይ ያሉ ነገሮችን ከግምት ውስጥ አስገብቶ ነፃ ሆኖ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው ምናምን ብሎ ተንትኖ ግን የበለጠ በዚህ ውስጥ ሊያተርፍ የሚችለው እከሌ የሚባለው የፖለቲካ ቡድን ነው። መሬት ላይ ያሉት ነገሮች ወደሱ ያደላሉ፣ ለሱ ትርፍ የሚያመጡለት አይነት ነገር ይመስላሉ ብሎ ሲሰጥ አንተማ የዛ ቡድን እንትን ተብሎ የሚፈረጀው አብዛኛው የኢትዮጵያ የፖለቲካ ሊቅም ሆነ የፖለቲካ ማህበረሰብ ፖለቲካን የሚያየውም ትንታኔም የሚሰጠው ከፍላጎቱ በመነሳት። ለምሳሌ አሁን የፋኖ ደጋፊዎችን ብታዩ ፋኖ ያሸንፋል፣ ፋኖ ያሸንፋል ምክንያቱም አሁን ብልጽግና እንዲሆነዋል ምናምን ብለህ በቃ ፋኖ እንዲህ ሊሆን ነው ብለህ ብታወራ በቃ አንተ ምርጥ ተንታኝ ነህ። እንዳንተ ምርጥ ተንታኝ የለም። የቲፒኤልኤፍ ደጋፊዎች ቲፒኤልኤፍ ከትላንት ስህተቱ ተምሮ ትላንት ከፌዴራል መንግስት ጋር ሆኖ የወጉትን በሙሉ ከጎኑ ማሰለፍ ችሏል። አሁን ላይ ኢፒኤፍ ምናምን የሚባሉ የተወሰኑ አካላቶች ናቸው ምናምን ብለህ እነሱን አሳነሰ መንግስትንም ውጥረት ውስጥ የገባ አካል አድርገህ መሬት ላይ ያሉ ነገሮች በሙሉ ለቲፒኤልኤፍ ፌቨር የሚያደርጉ አይነት ነገር አድርገህ ብታቀርብ ዋው በቃ አንተ ምርጥ ተንታኝ። መሬት ላይ ያለውን ነገር በትክክል ደግሞ ተረድተህ ኖ አሁን ያለው ነገር ብዛም ለተቃዋሚዎች የሚጠቅም አይደለም፣ የምናያቸው ነገሮች በሙሉ ለመንግስት ፌቨር የሚያደርጉ ናቸው ስትባል አንተ ምንድነው ብልጽግና። ፍረጃ ያለው አብዛኛው ሰው ከፍላጎቱ በመነጨ አስተያየት ስለሚሰጥ ትንታኔ ስለሚሰጥ ነው። ትንታኔዎቹን በሙሉ ለራሱ ፍላጎት እንዲውልለት ነው የሚያደርጉት። ዛት ትልቅ ስህተት ላይ ጥላ ብዙዎቹ እንደዛ ነው የሚሳሳቱት። ጌታቸው ረዳም አሁን ትግራይ የጦርነት አውድማ እንዳትሆን በጣም በጣም ትልቅ ፍላጎት አለው። ይህን ነው የምጠይቀው። ይሄ ፍላጎቱ አልተጫነውም ወይ? በኢትዮጵያና በኤርትራ መካከል ስላለው ጉዳይ ሲያነሳና ድምዳሜ ሲሰጥ ጦርነት አይኖርም የሚል ይሄ ፍላጎቱ አልተጫነውም ወይ? ምናልባት ይሄ ፍላጎቱ ተጭኖት ነገሮችን በዛ አይነት መልኩ አቅርቧቸው ሊሆን ይችላል ነውና አንዱ ፐርሰናል ፍላጎቱ ተጭኖት ሊሆን ይችላል አስተያየቱ። ምክንያቱም እውነት ለመናገር መሬት ላይ ካለው አንፃር አስገራሚ ድምዳሜ ስለሆነ ነው። መሬት ላይ ያለው ነገር ጦርነቱ አይቀሬ ስለመሆኑ የሚመሰክር ነው። ዓለም ሁሉ በዚህ ተጨንቆ ሀሳብ ውስጥ ገብቶ የራሱ የሆነ እንቅስቃሴ እያደረገ ነው ያለው። ጌታቸው ፍጹም አይገቡም ሲል አንዱ ምናልባት ይሄ ፍላጎቱ ተጭኖት ነው እንላለን። አንድ ሁለተኛው ነገር የሚታገላቸው አካላቶች አሉ።
እነዚህን የሚታገላቸውን አካላቶች ተስፋ ለማስቆረጥም ካለው ፍላጎት የመነጨ ሊሆን ይችላል ብዬም አስቤያለሁ። አንዳንዶቹ እንደዚህ ይወስዱታል። ሙሌ ምትኩ ቴንኪው ስለጠየቀኝ። ስለዚህ የአንተም ትንተና ከፍላጎት ነው የሚመነጨው ማለት እንችላለን ወይ? እንደዛም አስቡት። ለምሳሌ እኔ አሁን ኢትዮጵያ የባህር በር እንዲኖራት እፈልጋለሁ እላለሁ። ኢትዮጵያ የባህር በር እንዲኖራት በጣም ነው የምፈልገው። ከባህር በር ጋር በተያያዘ ጉዳዮችን ስተነትን በጣም ገለልተኛ በሆነ አይነት መልኩ አይደለም የምተነተነው። ነገሮችን በጣም ስትፈልግ ከዛም ፍላጎት ተላቀህ ነገሮችን በገለልተኝነት ማየት ራሱ በጣም ይከብዳል። በሌሎች ጉዳዮች ላይ እውነት ለመናገር ዛትማች ብዙም የባህር በሩን ያህል ጠንከር ያለ ፍላጎት ስለሌለኝ ነፃ ሆኜ ላወራ እችላለሁ። ለምሳሌ አሁን በቲፒኤልኤፍ እና በፌዴራል መንግስት መካከል ያለውን እውነቴን ነው የምልህ ከፍላጎት የመነጨ አይደለም። እውነታውን ብቻ ነው የምናገረው። ያንን እውነታ መቀበል ያልቻለው ቡድን በጣም ያበሳጨኛል፣ ያናድደኛል። ከባህር በር ጋር ግን በተያያዘ ኦፍኮርስ ፍላጎት ይጫነዋል። ማናችንም ብንሆን ከዛ የተላቀቅን አይደለንም። እና እኔ እንደዛ አይደለሁም ሌሎቹ ናቸው ብዬ ለመሳደቅ አልፈልግም። ሙሌ አንዳንዴ ነኝ፣ አንዳንዴ ደግሞ አይደለሁም። በአንዳንድ ጉዳዮች ነኝ፣ በአንዳንድ ጉዳዮች ደግሞ አይደለሁም። ሁለተኛው የጌታቸው ድምዳሜ ሊመነጭ ይችላል ብዬ ያሰብኩት ከነ ዶክተር ደብረጽዮን ፍላጎት አንጻር ነው። ቴንኪው ብዙዎቻችሁ ኮንግራ እያላችሁኝ ነው። ቴንኪው ከነ ደብረጽዮን ፍላጎት አንጻር ነው። እነ ዶክተር ደብረጽዮን እና ደጋፊዎቻቸው በኢትዮጵያና በኤርትራ መካከል ያለው ልዩነት አልፎ ወደ ጦርነት ቢያመራ ይወዳሉ። አንዱ ቲፒኤልኤፍ ጥምዶ ምናምን ነገር እያለ ከኤርትራ መንግስት ጋር ያለውን ግንኙነት አደባባይ ላይ እንዲወጣ እያደረገ ያለበት አንዱ ምክንያት አሁን እንደ ትላንቱ ሳልሆን የተሻለ አጋር አለኝ፣ አቅም አለኝ ለማለት ነው። ወይም ደግሞ ሲጅ አልደረግም፣ ከበባ አይፈጸምብኝም፣ መውጫ አግኝቻለሁኝ ለማለት ነው። በሌላ መልኩ ግን በኢትዮጵያና በኤርትራ መንግስት መካከል ያለውን ልዩነት እንዲሰፋ ለማድረግ ነው። አይታችሁ ከሆነ በኤርትራ መንግስት በኩል በቲፒኤልኤፍ ሰዎች በሚባለው ልክ አይባልም። ስለጽምዶ አንድ የሆነ አክቲቪስት ነው ዝም ብሎ የሚለፈልፈው። እና ቲፒኤልኤፎች ግን በደንብ ያወሩታል። ለምን? በኤርትራ መንግስትና በኢትዮጵያ መንግስት መካከል ያለውን አለመተማመን የበለጠ ለማስፋት ስለሚፈልጉ ያ ነው ፍላጎታቸው። ለምን? ወደ ጦርነት እንዲያመራ ይፈልጋሉ። ሁለቱ ወደ ጦርነት ካመሩ የፌዴራል መንግስት በዛ ይወጠራል። አንድ ሁለት የሻዕቢያን ድጋፍ በደንብ ያገኛል። ቲፒኤልኤፍ ለራሱ ሲል ይደግፈዋል። እሱን ይዘን የፕሪቶሪያ ስምምነት የሰጠንን ጊዜ ተጠቅመን ለመጣል ስንዘጋጅ የነበረውን አካል መጣል እንችላለን የሚል ግምገማ አላቸው። ጦርነቱን ይፈልጉታል። እንዳይመስሏቸው አሁን አንዳንዶቹ ይኸው አብይ የሚባል ሰው እዩት፣ ባለስልጣኖቻቸው እዩት፣ እነ ብርሃኑ እየወጡ በጦርነት ጉዳይ ያነሳሉ። የጦርነት ጉዳይ ያነሳሉ። እስቲ ለምን እንትን አይልም እንዴ የሀገሪቱን ሁሉ ወደ ጦርነት ውስጥ ሊከታት ምናምን ሲሉ ልሰሟቸው ትችላላችሁ። እነሱ ጦርነት እንዳይጀመር ፈልገው አይደለም፣ እንዳይመስላችሁ እንደዛ። ጦርነት አልፈልግም ያለ ሁሉ ጦርነት የማይፈልግ እንዳይመስላችሁ። ፍላጎታቸው ጦርነቱ ግን ምንድን ነው? ጉጉታቸውን ነው የሚደብቁት።
ቢጠይቋት ቢዋጉ ይጓጓሉ። በጣም ጉጉት አላቸው። ግን እቺን ጉጉታቸውን ማስጣት አይፈልጉም። አደባባይ ነገ ከነገ ወዲያ ያው እንዲህ ስትመኝ እንዳልነበር እና እኛ ከጓጓንና ጉጉታችንን ካሳየን መንግስት ሌላ አቅጣጫ ይከተላል ከሚልም ሊሆን ይችላል። ጥረታቸው ሁሉ ቢዋጉ ነው። ዶክተር ደብረጽዮን ደጋፊዎቻቸው ጌታቸው ረዳ እነዚህን አካላት ተስፋ ማስቆረጥ ነው እንግዲህ የፈለገው። ነው ምንም ወደ ጦርነት የሚያመራ ነገር የለም፣ በዲፕሎማሲ ጨርሷል። ሁለቱ ወደ ጦርነት ይገባሉ ብለህ አስበህ እየተዘጋጀ ከሆነ እርምህን አውጣ ነው ለዶክተር ደብረጽዮን እየላከ ያለው መልእክት ጌታቸው ረዳ። እርምህን አውጣ እያለው ነው ጌታቸው ረዳ። ወደ ጦርነት አይገቡም። እነሱ ወደ ጦርነት ይገባሉ ብለህ ባለችን አቅም ወደ ጦርነት እንግባ ብለህ አስበህ ከሆነ ስለማይገቡ ያለችህ ደግሞ አቅም ወደ ጦርነት ብትገባ ስለምታጣ አርፈ ተቀመጥ የሚል መልእክት ነው። የመንግስት አቅም በአብዛኛው ወደዛ ከሄደችልኝ እኔ ያለችኝ አቅም ወደ አዲስ አበባ ለመሄድ ትጠቅመኛለች ብለህ ከነበረ ተው፣ አይዋጉም፣ እንዳታስበው የሚል መልእክት ነው። ምናልባት ልክ እንደኛ እነዚህ ሁለት ሀገራቶች ወደ ጦርነት ሊገቡ ይችላሉ ምናምን አይነት ነገር ቢሰጥ ለነሱ እንደ ማበረታቻም አይነት ነገር ነው። በተለይ ደግሞ ጌታቸው ረዳ አሁን ያው የብልጽግና ሰው ተብሎ ስለሚታሰብ በቃ ጌታቸውማ ይሄንን ያለው የሆነ አይነት መረጃ ቢኖረው ነው ተብሎ ሊታሰብ ይችላል። ሁለተኛው እንደው ምናልባት ከዚህ አንጻር ሊሆን ይችላል የገምቻለሁ። ሶስተኛው እና እኔም ቢሆን ደስ የሚለኝ ከራሱም ከነ ዶክተር ደብረጽዮን ፍላጎትም ተነስቶ ሳይሆን ከእውነታው ተነስቶ ያለው ከሆነ እውነት ለመናገር በጣም ደስ ይለኛል። ኢትዮጵያ ዋናው ነገር የባህር በር ባለቤት ብትሆን ነው የምንፈልገው። ዋናው ነገር እሱ ነው። ይሄ በሰላም መሳካት ከቻለ ትልቅ ነገር ነው። በሰላም ግን አይሳካም ግን ከተባለ ሊሳካበት የሚችልበት ሌላኛው አማራጭ መሳካት አለበት ነው በእኛ በኩል አቋማችን። አቶ ጌታቸው ረዳ ምናልባት ያያቸው አዳዲስ ዴቨሎፕመንቶች ይኖሩ ይሆን እንዴ ብዬ አሰብኩ። ቅርብ ከመሆኑ ጋር በተያያዘ ባለፈው እንዳልኳችሁ በኢትዮጵያና በኤርትራ መካከል ያለውን ውጥረት ለማለዘብ የተለያዩ ሀገራቶች በተለይ ትልቅ አቅም ያላቸው ሀገራቶች የራሳቸውን ጥረት እያደረጉ በሁለቱ ሀገራቶች ላይ ተጽዕኖ አላቸው የሚላቸውን ሀገራቶች በሙሉ እየገፉ ነው። የሆነ ነገር አድርጉ በሚል በራሳቸውም ደግሞ እየጣሩ ነው። ለምሳሌ ትላንት የዩናይትድ ኔሽን ልዩ መልእክተኛ ከኢሳያስ አፈወርቂ ጋር ተገናኝተው ነበር። በእርግጠኝነት ልዩ መልእክተኛው ሊያወሩ የመጡት ዋነኛው ጉዳይ የኢትዮጵያ ቀጥሎ ደግሞ የሱዳን ጉዳይ ነው። በኢትዮጵያና በኤርትራ መካከል ያለው ጉዳይ አንድ፣ ሁለት ምናልባት የሱዳን ጉዳይ። በሁለቱም ጉዳዮች ውስጥ ኤርትራ እጇ ስላለበት ነው እነሱ ጋር የሄዱት እንጂ ኤርትራ ኢሳያስ አፈወርቂ የቀጠናውን ሰላም በማረጋጋት ረገድ እኮ ምንም አስተዋጽኦ የላቸውም። ግን ያው ቀጠናውን በሚመለከት ከፕሬዚዳንት ኢሳያስ አፈወርቂ ጋር ተነጋገሩ ነው እንግዲህ እየተባለ ያለው። ግን አይደለም፣ ቀጠናውን አይደለም፣ ከኢትዮጵያ ጋር ያለውን ጉዳይ በሌላ አይነት መንገድ ይፈታ የሚል ነገር ለማቅረብ አንድ፣ ሁለት ሱዳን ውስጥ ያለውን ችግር እያባበሳችሁ ያላችሁት እናንተ ናችሁ። ስለዚህ ማረጋጋትም አቅም አላችሁና ለምን አታረጋጉትም ለማለት ነው። ሌላው ጉዳይ ኤርትራ አይመለከታትም። ግን ያው ኢሳያስ አፈወርቂ በቃ የቀጠናው ቁጥር አንድ ተደርገው እንደተቆጠሩ ነው ያሰቡት። ምን ልላችሁ ፈልጌ ነው፣ እንደዚህ አይነት ጥረቶች አሉ።
በኢትዮጵያና በኤርትራ መካከል ያለውን ውጥረት በሰላማዊ መንገድ መፈታት የሚችልበትን እድል ለመፍጠር ምቹ ሁኔታ ለመፍጠር እየተንቀሳቀሱ ያሉ ሀገራቶች እና ዓለም አቀፍ ተቋማቶች አሉ። እነዚህ እንቅስቃሴዎች ለእኛ ሩቅ ናቸው፣ ለነጌታቸው ረዳ ደግሞ ቅርብ ናቸው። በተለይ ጌታቸው ረዳ ለዲፕሎማቲክ ማህበረሰቡ በጣም ቅርብ ሰው ነው። ያ በመሆኑ ምክንያት ተስፋ የሚሰጥ አዳዲስ ዴቨሎፕመንቶች አይቶ ይሆናል ብለን አሰብን ማለት ነው። ለዛ ነው ችግሩ ወደ ጦርነት አይሄድም፣ በዲፕሎማሲያዊ መንገድ ይፈታል ሲል የተናገረው በእርግጠኝነት። ቲጂ 312 ለአስተያየቱም ለስጦታሽም እጅግ አድርገን እናመሰግናለን። ቴንኪው። ከዚህ የሚመነጭ ከዚህ መንጭቶ ሊሆን ይችላል ንግግሩና ድምዳሜው። ወደ ጦርነት እያመሩ ስለሆነ ቅድም እንዳልኳችሁም ከቁጥጥር ውጪ ሊወጣ የሚችልበት እድል ሰፊ ስለሆነ ሁለቱ ብቻ አይወስኑትም አሁን ያለውን ጉዳይ። የውጭ ጉዳይ ሚኒስቴሩ አጋጣሚ መድረክ ላይ የተናገረው ንግግር ነው እስሚ እንጂ እንደ ውጭ ጉዳይ ሚኒስቴር ያወጡት መግለጫ አይደለም። ከዚህ ቀደም ለተባበሩት መንግስታት ከጻፉት ደብዳቤ የተለየም ነገር የለውም። እዚሁ ጠቀስ አድርገነው ነበረ። የጌታቸው ከተስፋም ሊሆን ይችላል ነው ችግሩ። በውይይት በድርድር መፈታት የሚችልበት አይነት ነገሮች እየታዩ ሊሆን ይችላል። እሱ ከሆነ በጣም ጥሩ ነው። የጌታቸው ለድምዳሜው መነሻ የሆነው ነገር እኛ ያላየናቸው፣ እሱ ግን ቅርብ በመሆኑ ምክንያት ለዲፕሎማቲክ ማህበረሰቡም ለመንግስትም ቅርብ ከመሆኑ ጋር በተያያዘ ያገኛቸውና ያያቸው ነገሮች ከሆኑ ጦርነት አይኖርም ወደሚል ድምዳሜ ያመጣው ያ በጣም በጣም ጥሩ ጉዳይ ነው። ግን ለቲፒኤልኤፍ ሰዎች ቅድም እንዳልኳችሁ መርዶ ነው። እነሱ አሁን ያለው መንግስት በፍጹም እረፍት የሚባል ነገር እንዲያገኝ አይፈልጉም። ይሄ እውነት ነው ማለት እኛ እንደው ቅርብ የሆነን ሰዎች የደረስንበት ምናምን አዲስ መገለጥ ነገር አይደለም። ከሚያደርጉት ነው እረፍት በጭራሽ በቃ እረፍት የመንግስት እረፍት እንዲኖሩ አይፈልጉም። እንደው በሆነ አይነት መንገድ እረፍት እንኳን ቢመጣ እየፈጠሩ ነው የሚያወሩት ችግር ስለመኖሩ። በቃ ችግር፣ ሮሮ፣ ብሶት ምን ነው ያለው የሚለውን ነገር ነው አውራት የሚፈልጉት። እና ከኤርትራ ጋርማ ያለው ጦርነት ቢገቡ እጅግ በጣም ደስተኛ ናቸው። ግን በዛ ውስጥ ኢትዮጵያ የባህር በር ታገኛለች በሚል ግን አይደለም ደስታቸው። አንዳንድ ሰዎች አሉ ከቲፒኤልኤፍ ውጭም ጦርነት ቢጀመር የሚደሰቱ። ምክንያቱም ጦርነት ለማድረግ የባህር በር ማግኘት እንችላለን፣ ኢሳያስ አፈወርቂንም ማስወገድ እንችላለን። ያ ደግሞ ከሆነ ለኢትዮጵያ የሆነ አይነት ትንሽ ውስጣዊ ጉዳዩንም ማረጋጋት የምትችልበት የባህር በር ማግኘት የምትችልበትን እድል ይፈጥራል ከሚል ወደ ጦርነት ቢገቡ ብሎም ያስባል። የቲፒኤልኤፎች እሱ አይደለም። በዚህ ጦርነት ሁለቱም ይዳከማሉ። ከዛ በኋላ ቲፒኤልኤፍ ያለችውና ጦር አንቀሳቅሶ አዲስ አበባ ላይ ይገባል። እና ይህንን ነው እነሱ የሚያስቡት። ቲፒኤልኤፍ ወደ አዲስ አበባ እንዲመጣ ኢትዮጵያ ብትወድም ራሱ ግድ የማይሰጣቸው የቲፒኤልኤፍ ደጋፊዎች አሉ። Dios